የባስኬት ብሔር በሾላ ካሻ ሰላምን አውጆ ፍቅርና አንድነቱን ጠብቆና መልካም ለሰሩት ዕውቅናን ለፈጣሪ ምስጋናን የሚያቀርብበት ታላቅ በዓል ነው። ባህላዊ እሴቶቻችን ለትውልድ ግንባታና ለሀገር ብልጽግና በሚል መሪ ቃል ለ17ኛ ጊዜ እየተከበረ በሚገኘው የሾላ ካሻ በዓል ዙሪያ በተካሄደው የፓናል ውይይት ላይ መልእክት ያስተላለፉት የባስኬቶ ዞን ዋና አስተዳዳሪ ሳሙኤል ደሳለኝ የሾላ ካሻ የምስጋና በዓል በውስጡ የያዘው የባህል እሴቶች ለሀገር ግንባታ ዘርፈ ብዙ ጠቀሜታ እንዳለው ገልጸው የህዝብ ለህዝብ ግንኙነትን ከማጠናከር ባለፈ የተፈጥሮ ሀብቶቻችንን ለመጠበቅ አስተዋጽኦ የጎላ ነው ብለዋል። የህዝብ ለህዝብ ትስስር እንዲጎለብት በማድረግና አንዱ ብሔረሰብ ከሌላው ጋር በአብሮነት እንዲያከብር እድል የሚፈቅድ በመሆኑ በብሔረሰቦች መካከል መልካም መስተጋብር በመፍጠር የተሻለች ሀገር ለመፍጠር የራሱን አዎንታዊ አሻራ ያሳርፋል። የካሻ ስነ ስርዓት የሚከናወነው በባህላዊ ባላባቶች በጥብቅ ደኖች ውስጥ ስርዓቱ ተፈጽሞ ወደ አደባባይ ወጥቶ የሚከበር ነው። ካሻ ስነ ስርዓት የሚፈጸምበት ደን ከንክክና አላስፈላጊ ውድመት የሚጠበቅ በመሆኑ ተፈጥሮን ከመጠበቅና ከመንከባከብ አኳያም የጎላ ሚና ያለው በመሆኑ ለአረንጓዴ ልማትም በጎ አስተዋጽኦ ያበረክታል። የሾላ ካሻ በዓል የደረሰ ምርት ወደ ጎተራ ገብቶ የሚከበር እህሉም በባህል አባቶችና በባህል መሪዎች ባርኮት አግኝቶና ምስጋና ቀርቦ የሚካሄድ ስርዓት ነው። ስርዓቱ የሚካሄደው በየዓመቱ ምርት ከደረሰና ሁሉም የህብረተሰብ ክፍል ምርታቸውን ከሰበሰቡ በኋላ የብሔረሰቡ አባላት ለዚህ ስርዓት እህሉን ያስቀምጣል፣ ይጠብቃል። በባላባቶችና በባህል መሪዎች ሳይባረክ አይቀምሱም። ወቅቱም ሰብል ተሰብስቦ ጎተራ የሚገባበት ወቅት ታኅሳስ ማገባደጃ ጥር መባቻ ላይ ነው። ይህ ወቅት የምስጋናና የሰርግ እንዲሁም ዘመድ የሚጠያየቁበት ጊዜ ነው። በእርሻ ስራ የደከመው አርሶ አደር የሚያርፍበት ሲሆን የደረሰን እህል ሰዎች ቀድመው ለብቻቸው መቅመስ ስለሌለባቸው ይህ ስርዓት ሳይፈጸም ማንም እንዲቀምስ አይደረግም። የካሻ ስርዓት ከተጠናቀቀ ወዲህ ከምርቃት በኋላ ያመረተውን ሁሉም ሰው መመገብ ይችላል። ሾላ ካሻ የአንድነት የህብረትና የምስጋና በዓል በመሆኑ ሀገራዊ አንድነትና አብሮነትን ለማጽናት የሚኖረው ሚና ጉልህ መሆኑን የባስኬቶ ዞን ዋና አስተዳዳሪ ሳሙኤል ደሳለኝ ገልጸዋል። ሾላ ካሻ የልዩነት አጥሮችን በማፍረስ ግላዊ እይታዎችን በማምከል ለጋራ ጉዳዮች ቅድሚያ ይሰጣል። ቅምና ቁርሾን በማስወገድ ወንድማማችነትና እህትማማችነት እንዲሁም አብሮነትን ይተክላል። የሾላ ካሻ እሴቶች ትውልድን ይገነባል፣ ሀገርንም ያበለጽጋል የምንለው ባህላዊ እሴቶቻችንን ከመጠበቅ ባለፈ የተፈጥሮ ሀብቶቻችንን ለትውልድ አልቀን ማስረከብ ይገባላልም ነው ያሉት። የሾላ ካሻ ባህላችን አካባቢን ከመጠበቅና ከመንከባከብ የማይነጣጠል በመሆኑ የተፈጥሮ ሀብቶቻችንን የተሰጡን የተፈጥሮ ጸጋዎቻችንን መጠበቅ አለብን። በፓናሉ ላይ 4 ጥናታዊ ጽሑፎች ቀርበው ውይይትም ተካሂዶባቸዋል።